እናንተ ዛሬ ማለት ነው እግዚአብሔር ምስክሬ ነው። በጣም ነው ደስ ያለኝ፣ በጣም ከምነግራችሁ በላይ ማለት ነው። እግዚአብሔር በሚያውቀው ማለት ነው። እኔ እንጃ ብቻ አላውቅም ምን ብዬ እንደምነግራችሁ። አሁን እኮ ከላይ ወጥቼ ወደ ቲክቶክ ሰፈር ጎራ ስል በቃ ደስ የሚል ማለት ነው። እውነት ሰሞኑ በጣም አዝኜ ነበር፣ በጣም ከፍተኝ ነበረ ማለት በቃ የኛ ሰው ማለት እኔ እንጃ ብቻ አላውቅም። እኔ ዘረኛ ሁኜ አይደለም ግን የኛ ሰው እርስ በርስ ለምንድን ነው የማይደጋገፈው ብዬ በጣም ከፍቶኝ ነበር ከምነግራችሁ በላይ ማለት ነው። እና እንደ ብቻ ልነግራችሁ አልችልም። ለማንኛውም ዋናው ሰላም፣ እንዴት ናችሁ? ደህና ናችሁ ወይ? በያላችሁበት ሰላማችሁ ብዝት ይበልልኝ። በቃ በጣም ደስ ስላለኝ እግዚአብሔርን ነው የምላችሁ፣ በጣም ደስ ስላለኝ ማለት ነው። እኔ እንጃ ቃላት የለኝም ማለት ሰላምታውን ረሳኋችሁ ማለት ነው። እና ወንድማችን ስለተደሰተ እኔ በጣም ነው ደስ ያለኝ። እመቤቴን እኔ እንጃ ብቻ አላውቅም። እስኪ ለማንኛውም የሚለውን ሰምተነው እንመለስ። ወንድማችን አሊ በድጋሚ እንኳን ደስ አለህ፣ እግዚአብሔርን እንኳን ደስ አለህ የኔ ውድ ማለት ነው። እንኳንም ብቻ አላውቅም ደጋጎችን እኔ እንጃ ቃላት የለኝም እግዚአብሔርን ከምነግራችሁ በላይ ማለት ነው። እስኪ ለማንኛውም አዳምጠነው እንመለስ እና ብቻ አላውቅም እመቤቴ። አልሐምዱሊላሂ ረቢል ዓለሚን አላህ ካሰብኩት በላይ እጥፍ እጥፍ አድርጎ አሳክቶልኛል። የልቤን መሻት ሞልቶልኛል። ክብርና ልቅና ለአንተ ይገባሃል። አልሐምዱሊላሂ ረቢል ዓለሚን። በመቀጠል ወልዴ የኔ ምርጥ ለአንተ ቃላት የለኝም። በየሄድክበት አላህ ደስተኛ ያርግ። ዘርህን በሙሉ ክፉ የሚባል ነገር አያገኝብህ። በየሄድክበት ጥሩ ነገር እንጂ መጥፎ ያገኝ ማለት በጣም በቃ ደስ ብሎኛል ከምላችሁ በላይ ማለት ነው። ደስታዬን መቆጣጠር አልቻልኩም እና የኔን ደስታ ስትከታተሉ የነበራችሁ በሁሉም ቦታ ያላችሁ ከልብ አመሰግናለሁኝ። እንኳን ደስ አላችሁ፣ እንኳን ደስ አለን እንላለሁኝ። ከልቤ በጣም ደስ ብሎኛል። ስማችሁን ያልጠራኋችሁ ያላመሰገንኳችሁ እናንተም ሁሉ በቃ ከልብ አመሰግናለሁኝ። በጣም ደስ ብሎኛል። እንኳን ደስ አላችሁ እላለሁ በድጋሚ አልሐምዱሊላሂ ረቢል ዓለሚን። አላህ የልቤን መሻት አሳክቶ እና ማለት ነው ከዚህ በላይ ደስታ ምን አለ? እመቤቴን ግን ማለት ነው ምድረ ምቀኛ ሁላ ሃይማኖትን ተገን አርጋችሁ ምቀኝነታችሁን ተገን አርጋችሁ ለመበቀል የፈለጋችሁ ሰዎች ግን በስማም እንደውም እውነቴን ነው ከሰው ቤት አያወጣችሁ፣ እንደው ከችግራችሁ ራሱ አያወጣችሁ። እግዚአብሔርን ሃይማኖትን ተገን ማድረግ ማለት ነው። ይሄ እኮ የመተጋገዝ ቻይለንጅ የሚፈጠረው እኮ አንዱ ለአንዱ እንዲቀየር ነው። እና ምን ችግር አለሁኝ ወንድማችንን ፎል አድርገ ነው ራሱ ብናስደስተው። እኔ ማርያም ወደ አሁኑ ጀመር እንደዚህ በቃ እድል ተሰጥቶኛል እና ፎል አድርጉ ሲለኝ እመቤቴን በምታውቀው ማለት ነው እጅ ፎል ያደረኩት ማለት ነው። እና አይከፈልበት ምን ችግር አለው? ከሰው ልጅና ከብረት ብረትም ዝገት አለው፣ ሰው ልጅም ደግሞ ስህተት አለው። ስለዚህ ሰው ይሳሳታል፣ ብዙ ነገር ይሆናል። ስለዚህ ብቻ ሃይማኖትን ተገን ባታረጉ ጥሩ ነው። ሃይማኖትን፣ ዘረኝነትን ተገን ባታረጉ ይመረጣል። እመቤቴን እንጂ ምቀኛ ደግሞ ማለት ነው። ምቀኛ ሰው ደግሞ ሁሌም እንደተመቀኛት ይኖራታል እንጂ ከፍ አይልም። ገባችሁ? ስለዚህ ይሄ ልጅ ደግሞ እውነቴን ነው እግዚአብሔርን እኔ እንጃ ብቻ ምን ብዬ እንደምነግራቸው አላውቅም። እንደ ወደ ቲክቶክ ጎራ ስል እኔ እንጃ ብቻ አላውቅም። ቲክቶክ ቦቅ ደበቅ ብሏል ማለት ነው። እኔማ ግን በነገራችን ላይ አካውንቱ ያፈሳል። እመቤቴን ሙስሊሞቻችን እኮ ወገኖቻችን እኮ አይደለም 5000 ከዛም ይበልጣሉ። እመቤቴ እንደ ተውትና ወሎ ውስጥ ራሱ እንደ ከ5000 አይበልጡም እንደ ይበልጣሉ። ግን ሙስሊሙም ሆኖ ራሱ ምቀኝነት አለ። እንዳውም ከ5000 እናንተ አትበልጡም እና ነው። ግን ለምንድን ነው ምቀኝነት የዘራችሁት? ለምንድን ነው? ይኸውላችሁ አንድ ነገር ደግሞ ልንገራችሁ። ቅንነት ለራስ ነው እምላችሁ፣ ሁሌም እምላችኋለሁ። እኔ ላይቭ ላይ እነግራችኋለሁ፣ የትም ቦታ ላይ ባገኘሁት አጋጣሚ እናገራለሁ። እኔ ምክንያቱም ማለት ነው ቅንነት አሁን የልጃችን የሆነ ነገር ተናገረ ብለው ከ3 ወር ከ4 ወር በፊት የተናገራትን ነገር ዛሬ አምጥተው ውጥት ከዛ ወዲህ ስንት ነገር አልፎ እንደ ስንት ነገር አስተባብላችሁ እንደ እኔ ግን አንዳንድ ነገር በጣም የሚያስደስተኝ ነገርም አለ። ምን እንደታውቃላችሁ? የሆነ ነገር እንደዚህ አይነት ቻሌንጅ ሲመጣ ወይም ደግሞ እንደዚህ ከልታ ወርቃለች እዚህ ቦታ የመዳም ቅመም እዚህ ቦታ ታማል ሲባል ሙስሊም ክርስቲያን አይሉም፣ አማራ፣ ኦሮሞ፣ ትግሬ ምናምን አይሉም። እና አንድ ላይ ተደራጅተን 5 ማስር ያለችን አዋተንም ሆነ
አዋታችሁ ስትጣሉ አንቺ ኦሮሞ ነሽ አንቺ አማራ ነሽ እንደምትሉ አውቃለሁ ጥንቅቅ አድርጌ። ደግሞ እንደዚያ ችግር ሲመጣ ደግሞ እፍን አድርጋችሁ ያንን ሰው ከሞተ ወደ አስከሬን ትሸኛላችሁ፣ የወደቀም ታነሳላችሁ፣ ብዙ ነገር ታረጋላችሁ ማለት ነው። እና በዚህ በኩል እኔ በጣም እስቃለሁኝ። በጣም ነው ደስ እያለኝ ነው የምስቀው። ለምን እንደዚህ ችግር ቀን ሲመጣ ስለምትደጋገፉ በጣም ነው ደስ የሚለኝ። እኔ እርግጥ እመለከታለሁ ኮሜንት ምናምን መጻፍ ስለማልወድ ላልጽፍና ላታውቁኝ ምናምን ትችላላችሁ በብዛት ማለት እና እኔ በእናንተ በጣም ደስተኛ ነኝ። በሙስሊሞቹም በኦርቶዶክሶቹም በቃ በጴንጤዎቹም በየትኛውም ይሁን አንድ ሰው ሃይማኖት የግል ነው። አንድ ሰው የሚፈልገውን ነገር ማምለክ ይችላል። ለምን ድንጋይ አያመልክም ማለት ነው። ምክንያቱም ያድነኛም ብሎ ከያዘው በቃ ያድነዋል፣ ካመነበት ያድነዋል፣ አለቀ። ስለዚህ እና ማለት ነው ምቀኞቹ ማለት ነው እናንተ ምቀኞቹ ግን እውነቴን ነው ዘላለማዊ እንደተመቀኛችሁ ኖሩ። ምክንያቱም የእናንተንም እንጀራ ዘግታችሁ የሰውንም እንጀራ ዘግታችሁ፣ የሰው እንጀራ እርግጥ አይዘጋም፣ እግዚአብሔር በሚያውቀው እሱ ይሰጣልና እሱ እንደ ሰው አይደለምና ማለት ነው። እና እግዚአብሔርን እና ብቻ እኔ እንጃ ብቻ በጣም ነው ደስ ያለኝ። እመቤቴን በባለፈው አንድ ወንድማችን ሲያለቅስ በጣም ከፍቶኝ ነበርና ወንድ ልጅ ሲደሰት ነው ደስ የሚለኝ። እመቤቴን በጣም ነው በቃ ወንድ ልጅ ሲያለቅስ፣ ወንድ ልጅ ሲከፋ፣ ወንድ ልጅ ተቸግሮ ሳይ ብቻ በጣም ይከፋኛል ከምነግራችሁ በላይ እና እርግጥ እንደዚህ ስላችሁ ላታውቁ ወይም ለፎሎ ወይም ደግሞ ሰብስክራይብ እንድታረጉ ይፈልግ አይደለም፣ እግዚአብሔር በሚያውቀው ማለት ነው። እና ወንድማችን አሊ እመቤቴን እንኳን ደስ አለህ። እኔ በጣም ነው ደስ አለኝ እመቤቴን። እና ደግሞ ወንድማችን ወልደ ጊዮርጊስ እውነት እግዚአብሔር ይባርክህ፣ እግዚአብሔር ይባርክህ፣ ባለህበት ዘርህ ይባረክ። እውነት ሁሌ የምትሰጠው ደግሞ አትጣ እና ብቻ አላቅም በጣም ደስ ብሎኛል። የኛ ልጆች ስትደጋገፉ ነው የሚያምርባችሁ፣ ስትጣሉ አያምርባችሁም። አሁን ፋሲካ አለች። ፋሲካ አሁን እኔ ግን አፈርኩባችሁ፣ በጣም አፈርኩባችሁ በእኛ ልጆች ማለት ነው። በእኛ ልጆች በጣም አፈርባችኋለሁ። ምክንያቱም አሁን ፋሲካ አለች። ፋሲካ እኮ ከሱ በኋላ ነው ቻይለንጅ ጀመረች። ግን ይኸው ከሱ በፊት 500 ሺህ ሞልታ፣ እንዲሁም ከ500 ሺህ እኮ አልፏል፣ ፎሎወር ማለት ነው አልፏል። እና እኔ ራሱ ፎሎ ያረኳት ስንት መሰላችሁ? 15 ሰው ምናምን ሲቀረው ነው እኔ ሳይ። ከዛ ኮሜንት ላይ ሊንኩን ሳገኘው ሲሄድ 15 ሰው ምናምን ቀርቷል ማለት ነው። ከዛ ፎሎ አረኩኝ እና ስለማከፍሉበትኝ ብታረጉ ችግር የለውም። እና ውዶች ይሄ ቻይናል ከተመቻችሁ ላይክ፣ ሼር፣ ኮሜንት እያረጋችሁ እኔንም አበረታቱኝ። እና ደግሞ ክፉ አትዝሩ፣ እመቤቴን ክፉ አትዝሩ። ክፉ መዝራት ጥሩ አይደለም። ለኋላ ስንቅ ነው። ደግነት ስሩ እባካችሁ፣ እባካችሁ፣ አረ እባካችሁ ምቀኝነትን ከስራችሁ አውጡ። እመቤቴን አይጠቅማችሁም፣ ይጎዳችኋል፣ አይጠቅማችሁም ጌታን እና ሃይማኖትን ተገን አታርጉ። በህግ አምላክ ነገሩ ህግ እንኳን አታውቁም። በምታምኑት አምላክ ምቀኝነትን ተው እና የሰው ደስታ የሚያስደስታችሁ ሁልጊዜም ደስ ብላችሁ ኑሩ። ሀገራችን ኢትዮጵያን ሰላም ያድርግልን። አረ እንደው እንደዚህ የሚያበጣብጠን እንደው ሰይጣን ይሰርልን። እውነት እኔ በጣም ነው ያፈርኩት መቤቴን እና ብቻ እንደው ምን ብዬ እንደምነግራችሁ ብቻ አላውቅም። እና ውዶች እስካሁን አብረን ስለቆየን በጣም አመሰግናለሁኝ። እና ደግሞ እየበላችሁ እየጠጣችሁ ፈታ እያላችሁ ዛሬ እውነት ደስ ስላለኝ ዳቦ እየቆረስኩ ነው ያለሁት እና እውነቴን ነው። በወንድሜ ባህሌ በጣም ነው ደስ ያለኝ። ያው እኔ ኦርቶዶክስ ነኝ፣ ግን በጣም ነው ደስ ያለኝ እውነት ለመናገር እግዚአብሔርን። እና ያው ብሉ እየበላችሁ ማለት ነው። እውነት የዛሬ ደስታዬ በቃ እንጃ ወደር የለውም በሚያውቀው ማለት ነው።